ሰላም እንዴት ናችሁ? ሚሴልን ነኝ። ዛሬም ሌላ ታሪክ በሰዓቱ የሶስተኛ ክፍል ተማሪዎች ሆምሩ መምህር ሆኜ እየሰራው ነበርና ከሆነው ቀን አንድ ቀን ላይ አንዲት ሴት ተማሪ ደብተሯ ውስጥ የዘጠነኛ ክፍል ተማሪ ስም አለው፣ ግሬድ አለው፣ ዘጠነኛ ይላል፣ ሴክሽን አለው። ግን ልጅቷ በአባት ከኔ ተማሪ ጋር አንድ አይነት፣ ስለዚህ እህቷ ነች ማለት ነው። እና እንደዛ አይነት ሶስት የተለያየ ሰብጀክት ደብተሮችን ቦርሳ ውስጥ ይዛ መታለች። እና ከዛ ጓደኛዋ ሚስ ኤከሊት የእህቷን ደብተር ይዛ መታለች አለችኝ። ከዛ እስኪ አምጪው አልኳት። ስታመጣው ሶስት የተለያየ ሰብጀክት ደብተር ነው እና ሳየው የዚህ የዘንድሮ ደብተር ነው፣ ግን ከግማሽ በላዩ ወረቀቱ ተቀዷል፣ የተጻፈበት ላይ ተቸክችኳል፣ የሆነ ስዕል ተስሎበታል፣ ከኋላው አልባሌ ነገሮች ተጽፈዋል፣ ምናምን ተበለሻሽቷል። እና የማን ነው አልኳት። የእህቴ ነው። አንቺ ጋር ለምን መጣ? አይ እሷ ስለማትፈልገው እኔ ልጫወትበት ነው። ግን እኮ 2000 እንደዚህ ይላል የነበርንበትን ዓመተ ምህረት እንደዚህ ይላል እኮ ይሄ የዘንድሮ ደብተር ነው። አዎ አይ አልፈልገውም ብላ ነው እንድጫወትበት የሰጠችኝ ነገር አለች። እሺ እንደዛ ከሆነ አሁን እዚህ ትምህርት ቤት ውስጥ ከትምህርትና ከትምህርት ውጪ ተርፏችሁ የምትጫወትበት ጊዜ ስለሌለ ቤት ትጫወችበታለሽ። ከዚህ በኋላ ደግመሽ ይዘሽ እንዳትመጪ አልኳት ማለት ነው። እሺ አለች። አሁንም የተወሰነ ቀን ቆየንና አሁንም የዘጠነኛ ክፍል መጽሐፍ የተማሪ መጽሐፍ ማለት ነው ይዛ መታለች። እና አሁንም ተማሪ አጠገባ ያለው ልጅ እንደዚህ ኤከሊት የእህቷን መጽሐፍ ይዛ መታለች ነገር አለኝ። ድጋሚ ስለሆነ ተናደድኩኝ። ነይ እስኪ ያልኳት መጣችና እስኪ አምጪው ስላት አመጣችው መጽሐፉን። እና መጽሐፉ ውስጡ ላይ በመቀስ ተቆርጧል፣ የሆነ ስዕል ተስሎበታል። በቃ ይሄ ህፃናት ሲጫወቱ እንደሚሆነው ምንጭርጭር ነገር ብሏልና በቀደም ለታ እንደዚህ ያላልኩሽም ነበር ወይ ለምን አመጣሽ ምናምን ነገር አልኳት። አይ ይሄም እንድጫወትበት ሰታኝ ነው። ይሄ በቃ ማለት እሺ ደብተርስ ወይ ጠፍቶባት ሌላ ካስገዛች በኋላ አግኝታው ትታላት ነው ብዬ ነው ያሰብኩት። መጽሐፍ ግን በምንም አይነት ቅድመ ሁኔታ ተጫውችበት ተብሎ አይሰጥም፣ ለዛውም የዛን ዓመት መጽሐፍ ማለት ነውና ተናደድኩ። በቃ አይ ችግር የለውም እኔ ኮሚኒኬሽን ላይ ጽፋለሁ ወይም ደግሞ ለእናትሽ እደውልላታለሁ ምናምን ነገር አለቀሰች። በቃ አይ እኔ ተናግሬሽ ስላልሰማሽኝ እኔ ስለማታከብሪኝ ነው ተያልኩሽን ነገር የምታረጊውና በቃ አሁን ለነማሚ እደውላለሁ እና ከነሱ ጋር ነው የማወራው፣ እዛ እኔም ቀጣሻለሁ እነሱም ይቀጡሻል እና መስላት ስቅስቅ ብላ አለቀሰች። ቅሪ አለች። በቃ ልክ እንደተመታ ልጅ ነው ያለቀሰችው። እና ምን ተፈጠረሽ? ነይ እሺ አንድ አፓርጊ ብያት ነበር ወደ ብላክቦርዱ ጋር ማለት ነውና ነይ እሺ ምንድነው ለምንድነው እንደዚህ የምታረጊው? ከዚህ ቀደም እንደዚህ ተናግረሽ ነበር ምናምን፣ አሁንም ደገምሽና ይሄን ነገር ደግሞ አይቼ ዝም ማለት አልችልም። ስለዚህ ምክንያቱም በስነ ስርዓት ንገሪኝ። እሺ ከዛ ይቅርታ አደርግልሻለሁ፣ ድጋሚ አንቺ ማታረጊም ፕሮሚስ እንባባላለን ነገር ምናምን አልኳት። አልቅሳ ሳግ ይዟታል። ስቅ አውቄ ነው እሷን ለማስቆጣት ነው፣ እህቴን ለማስቆጣት ነው። ደብተሯንም ባለፈው ሰርቄ ያበላሽውባት፣ መጽሐፏንም አሁን መሰርቅባት። ለምንድን ነው የምታስቆጫት? በቃ እህቴ ታናድደኛለች። ማሚም ዳዴም እሷ ጎበዝ ስለሆነች በየውጤት በመጣ ቁጥር ለእሷ የፈለገችውን ነገር ያደርጉላታል፣ የጠየቀችው ነገር ይገዛላታል፣ ሽልማት እንደፈለገች ነው የሚደረግላት። እኔ አንድ ነገር አድርጉልኝ ስላቸው እንደሷ ጎበዝ ስትሆኝ ነው የምናደርግልሽ ይሉኛል። ስለዚህ እሷን አልወዳትም፣ እሷን ጠላታለሁ። ኢማጂን እቺ የኔዋ ተማሪ 3ኛ ክፍል ተማሪ ናት፣ ያቺ 9ኛ ክፍል ተማሪ ናት። ስለዚህ ትልቋ በደንብ ፐርፎርም ታደርጋለችና ቤተሰብ በየውጤቱ መምጫ ለሷ ሽልማት ይሰጣል፣ ያበረታታታል ምናምን በተግባርም በንግግርም በምናምንም። እቺን ግን ምንም ነገር አድርጉልኝ ስትል ወይም ደግሞ ለሷ የተገዛ ነገር ከመሰረታዊ ነገር ውጪ እንደ ቅንጦት ለምሳሌ ለትልቋ ታብሌት ሲገዛላት ሲሰጣት እቺ በሷ አይደለም ለራሷ ታብሌት ሊገዛላት የሷን ታብሌት እንኳን የትልቋን እንድትጠቀም አይፈቀድላትም። ለምን? እንደሷ ጎበዝ ስላልሆንሽ ያቺ የደረጃ ተማሪ ሆናለች። እና ኢትስ ዘ ሮንግ ዌይ። ልጆቻችን ጎበዝ እንዲሆኑ ከሆነ ትልልቆቹን አሪያ እንዲያደርጉ ከሆነ የምንፈልገው የሚፈልጉትን ነገር በመከልከል እልህ በማስያዝ ንዴት እንዲሰማቸው በማድረግ በቁጣና
በአግሬሲቭሊ የሚመጣ ለውጥ የለም። ስህተቱ እዛ ጋር ነው የተፈጠረው ዘንድ ስለዚህ ነው የእህትሽን እቃዎች ማበላሸት የፈለግሽው። አዎ ምንም ነገር እሷ ጎበዝ እንዳትሆን ደብተሮቿን ቀድባታለሁ፣ ጥልባታለሁ፣ አጠፋባታለሁ፣ አበላሽባታለሁ ምናምን። እሷም ካልተሸለመች እኔን ሁልጊዜ እኔን አይሰድቡኝም፣ አይቆጡኝም፣ የጠየቁትን ነገር እምቢ አይሉኝም። ሁለታችንም እኩል ከሆነ በአንድ አይነት መንገድ ማኔጅ ያደርጉናል። አያችሁ አሁን እዚህ ጋር የትንሿም ጥፋት የለም የትልቋም ጥፋት የለም። ጥፋት የማን ነው? የወላጆች ነው። ትልቋ ጎበዝ ሆነች፣ እሺ ምናልባት እሷ ማስተዋል ሊሆን ይችላል፣ በስላ ሊሆን ይችላል፣ ኦር ደግሞ ባይ ኔቸር ጎበዝ ሆና ሊሆን ይችላል ከስር ጀምሮ። እችን ልጅ ግን ወደ ትልቋ አሪያ እንድትመጣ እንደዚህ ካላደረግሽ እንዲያናደርግም እንደዚህ ህፃን ናት። ይልቅ ምንድን ነበር መደረግ ያለበት? ደውዬ ከወላጆቿ ጋር ሳውራ ምንድን ነው ያልኳቸው? ትንሿ እንደ ትልቋ ጎበዝ እንድትሆን ነው ፍላጎታቸው፣ እንደሷ ፐርፎርም እንድታደርግላችሁ ነው ፍላጎታቸው። ከዛ ከኔ ጋር አሁን ተነጋገርን አይደል? ከዚህ በኋላ ከትልቋ ጋር አብረው ጊዜ ያሳልፉ። ትልቋ ስታጠና ትንሿም ታጥና፣ ትልቋ ትንሿን ትጠይቃት፣ ትልቋ ለትንሿ ጥያቄ ታውጣላት፣ ትልቋና ትንሿ ተመሳሳይ አይነት ሰዓት ያሳልፉ። ከትልቋ አሪያ ኮፒ ታድርግ። ትልቋ ጎበዝ የሆነችው ምን አድርጋ እንደሆነ አብራት ትይ። የተለያየ ክፍል ነው የሚተኙት ብላኝ ስለነበር እናትየው አንድ ክፍል ይደሩ። የዚችንም አልጋ አምጡና አንድ ክፍል ይደሩ። አንድ አይነት አክቲቪቲ ይኑራቸው። አሪያዋ ታድርጋት እንጂ ጠላቷ አታድርጋት። ትልቋን ደግሞ በደንብ ንገሯት። ትንሿን የማብቃት የማስለማመድ መስመር የማስያዝ ኃላፊነትም የታላቅነት ግዴታም አለባት። ስለዚህ እሷን እያሞገሳችሁችን ከማኮሰስ ይልቅ ልክ እንዳንቺ ጎበዝ እንድትሆንልን አንቺ እንደዚህ አንቺ እንደምታደርጊው ትሁን፣ አጠገብሽ ሆና ያንቺን አክቲቪቲ ትይ፣ ያንቺን አሪያ ትቅሰም። እኛ ደግሞ ምን እናድርግላት? ተጨማሪ መጽሐፍ ያስፈልጋት ከሆነ ተጨማሪ መጽሐፍ መግዛት ነው። ተጨማሪ የሚያስጠና ሰው ያስፈልግ ከሆነ ጊዜያችሁን ቀንሳችሁ ወላጆች ወይ እናት ወይ አባት ካልተመቸው እናት ወይ ደግሞ ሌላ ሰው አሳይን አድርጎ ለልጅቷ ተጨማሪ የማንበቢያ ሰዓት፣ ተጨማሪ ራሷን የምታግዝበት ሰዓት በመስጠት ልጅቷን ወደ ጉብዝና ሲስተም ማምጣት ነው እንጂ እንደ ትልቋ ተአምር እኮ አይወርድም። ልጆች እኮ ጎበዝ የሚሆኑት ከትምህርት ቤትም ከቤትም ሲታገዙ ነው። ከዛ ደግሞ አቅጣጫ ስናሳያቸው። ስለዚህ ጎበዝ ሁኚ ስላልናት ብቻ አንድ ተማሪ የተነሳ ጎበዝ አትሆንም። በተፈጥሮ ጊፍትድ የሆኑ ልጆች ካልሆኑ በስተቀር ጎበዝ እንዲሆኑልን የኛ ሰፖርት በደንብ ያስፈልጋል። ስለዚህ ፕሮግራም አውጥቶ በመለጠፍ ዛሬ ይሄንን አጥኚ፣ ዛሬ እንደዚህ፣ ዛሬ ምን ተማርሽ፣ እስኪ ከተማርሽው ንገሪኝ የምታስታውሽው፣ ደብተሯን ይዞ የጻፈችውን ደብተር ይዞ መጠየቅ ሰምቲንግ በጣም ብዙ ልጆቻችንን ፐርፎርም እንዲያደርጉ ጎበዝ እንዲሆኑ ልናደርግ የምንችልበት እኛ እንደ ወላጅ ልናግዛቸው የምንችለው ቀላል መንገዶች ማአት እያሉ ልጆቻችን ላይ ግን በርደን በራሷ ጊዜ ይች ልጅ መና ነው ከሰማይ አውርዳ በአንዴ ጎበዝ የምትሆነው። ስለዚህ እነሱ እንዴት ማገዝ እንዳለባቸው በተቻለ መጠን ከእናቷና ከአባቷ ጋር አውርቼ አባቷን እንድትነግረው ሁለቱም የቻሉትን እንዲያገዙ ትልቋ ታናሿን የማገዝ ግዴታም እንዳለባት ጭምር ነግረው አብረው እኩል እንዲያደርጉ። ካላደረጉ ግን ለትልቋ ለብቻዋ ነግረዋት ለአንቺ ጎበዝ እንኳን ሆነሽ ውጤት ብታመጪ ለአንቺ አድርገን ለሷ መተው አንችልም። ስለዚህ እኩል ጎበዝ ስትሆኑ ነው የምናደርግላችሁና ከቃል ያለፈ በቃል ብቻ ማበረታቻ አድርጋችሁ ወይም ተመሳሳይ አይነት ነገር ግብዣም ከሆነ አብራችሁ ጋብዛችሁ መመለስ ነው እና ልጅቷን ስቴፕ ባይ ስቴፕ ወደ ጎበዝነት እንድትመጣ አቅሟን እንድታወጣ የራሷን ነገር ማንነቷን እንድታገኝ እናንተ ናችሁ እንጂ የምታግዟት። ዝም ብላችሁ ጎበዝ ስትሆኝ ነው እንደዚህ የምናደርገው ማለት ልጅቷን መጥፊያዋ ነው። እልህ ይዟት እች ልጅ ከቤት ብን ብላ ብትጠፋ የዚህ ልጅ ህይወት ተበላሸ ማለት ነው። ትልቋ ላይ አሁን ራሱ እስካሁን ድረስ ያደረሰችው ተጽዕኖ ያደረሰችው ጉዳት በገንዘብም በሞራልም ልጅቷ ትምህርት ቤት ጠፋብኝ እያለች ልጅቷን ሌላ ሰው ክፍል ውስጥ ተጣልታ ሊሆን ይችላል፣ ከሌላ ተማሪዎች ጋር ተካሳ ሊሆን ይችላል፣ ሰምቲንግ ብዙ ነገር አስባ ሊሆን ይችላል። ግን ማንች ብታጠፋባት ያለችው ትንሿ እንድታጠፋባት ምን አደረግን እኛ አላህ አሲዘን። ስለዚህ ይሄንን ወይ አስተካክሎ ትልልቆቹ ጎበዝ ሆነው ትንሾቹ ከሰነፉ ወይ ትንሾቹ ጎበዝ ሆነው ትልቆቹ ፐርፎርም ማድረግ ካቃታቸው እንዲተጋገዙ ነው እንጂ ራሳችን ማገዝ ያለብን። አንዱን እያሞገስን አንዱን ባኮሰስን ልክ ይሄኛውን ያኮሰስነውን ልጃችንን ሙሉ ለሙሉ የምናጣበት እድል ሰፊ ነው። እወዳችኋለሁ። መልካም